ወተት ምናምን ስትጠጪ በትንሹ ብትጠጪ አንዳንዴ እኮ መተጋገዝ አለ ቪዲዮን ታውቂያለሽ የምር ምን ማለት ነው ምንድነው እንዴ አራውጣው What's good YouTube we back again ከስንት ጊዜ በኋላ ተመልሰናል ያው ታውቃላችሁ የመስቀሉ ሙኔታ ደምናምን እዛ ነበርን እንግዲህ ብዙ ቆይተናል ተጠፋፍተናል እንደዚህ ተጠፋፍተን አናቅም ነበር ግን ፋይናሊ ተመልሰናል በሌሎች ባባበዱ ቪዲዮዎች ጸዳ ባሉ ቪዲዮዎች ተመልሰናል መነጋገሪያ የነበሩ ቪዲዮዎች በሳሞኑ የነበሩትን የፕራንክ ቪዲዮዎች የተለያዩ ቪዲዮዎች ይዤ መጥቻለሁ ሁሉም ላይ ሪአክት ልናደርግባቸው ነው ሐሳባችን ልንሰጥበት ምን ይያሉ ነው ይያል ልንጠይቅባቸው ነው ሶ በዚህ ሳምንት ሶሻል ሚዲያውን በጣም ያጨናነቀ የፕራንክ ቪዲዮ ነበረ የባልና ሚስቱ የፕራንክ ቪዲዮ ላይክ ፕራንክም ለማለት ትንሽ ከበድ ይላል ላይክ ከባህላችንም በጣም ወጣ ያለ አራት ሴቶችን በጣም ላይክ በጣም የሚያስጠላ አይነት ቪዲዮ ነበረ ብዙ ሰውም ደግሞ ሲቀባበለው ነበረ እስኪ እናየዋለን የይቅርታ ቪዲዮም ሰርተዋል ከዛ በኋላው ህዝቡም በጣም ሐሳብ ሲሰጥበት እስኪ ሁለቱም ላይ ሐሳብ እንሰጥበታለን ማሪ እኔ ምንሽ አሁን ኮሌጅ ሁለት ወር ነሽ ነው ተሰደነ አሁን ስራ መጀመር አለብሽ እንዴ በቃ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይታን ማለት ነው ለዚህ ቻይን ነበር የሚያደርገው ይችላል አሁን አንቺ ኮሌጅ በኋላ ሄዳ አረገ ምን ማለት ነው ለበቃ ከባድ ነው እንዴ ወልጄ ብቀመጥ ይችላል ነበር ማለት ወጥተሽ ብታገኝ ደስ ይላል ኮሌጅ አሁን ፈረንጅ እኮ ባንድ ሳምንት እኮ ነው የሚሰራው እኔ አበሻ ኬት እንደመጣ አለ ከልጆ ነው እንድትቀመጥ እኔ ፈልገሽ ነው አልኩ ይወቀስኩሽ እኮ አይደለም ግን አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው ራሽ የማይባል ነገር ነው እኮ እያለት ያሉ በምግብ እየገመታት ነው ሁለት ዳቦ ነው የበላሹ ምናን እያለት ነው ላይክ ከዚህ በኋላ ያለውን ላይፋቸውን ማሰብ ነው እቺዛው የሆነ ዳቦ በበላሽ ቁጥር ይሄ ንግግር ነው የሚመጣበት በቃ ምግብ በበላች ቁጥር የልጁ ንግግር ምንም ፕራንክ ይሁን ራሱ ግን ላይክ ይሄ ንግግር ይመጣባታል አሁን እሷን ለማስደንገጥ ምናምን ብሎ ሊሆን ይችላል እየሰራ ያለው ግን ይሄ ቀጣይነት ያለው ነገር ነው የሆነ ካይምሮ የማይጠፋ አይነት ነገር ነው ፕራንክ ሲሰራ እንደዚህም አይደለም ሲጀመር ላይክ የሆነ አይምሮን የሚጎዳ አይነት ከሆነ በጣም ከባድ ነው አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሮርጬ ነው ማመጣው ይሄን ነገር ስለማቀባረል እንዴ ምን አገናኘው ተማሪው አይ አንድ ዳቦ አሁን ቁርስሽ ነው አይደል አንድ ዳቦ ይበቃል አይ ደግሞ በትንሹ አሁን ይሄን ወተት ምናምን ስትጠጪ በትንሹ ብትጠጪ አንዳንዴ እኮ መተጋገዝ አለ ቪዲዮን ታውቂያለሽ የምር ምን ማለት ነው አይ እኔ አድሚት ማጣጣም ታውቃለህ ከሆነ አልበላ ታውቃለህ ጨጓራዬ ነው ቋት ምታስጠጪ ግን በቃ አንዳንድ ጊዜ ምትበይው ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይላል ይችላል ነው ምን ችግር አለው ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል እንዴ ስራ ይዘው ይሻላል ይሻላል ልብስ የሚያጥባል አይደል ይሻላል ነው እንደዚህ ያለካሽ ነው አይ እንድታልክሽ እኮ አይደለም እንደዚህ ያለት ልታልክሽ ነው እንዴ ደስ ሊላት ነው የጠበቀው ነገር እንደዚህ አይነት ንግግር እየተናገራት ምንም ፕራንኪው ምንም ነገር ይሁን ልታለክሽ ነው ግን ላይክ እኔ እዚህ ጋር ያየሁት ነገር ልጅቷ የለመደችው ነገር ነው የሆነ ዴይ ቱ ዴይ ላይፍ ነው ለመናገር እንደዚህ የሆነ የሚያሸማቅቃትን ነገር ማረጉ
ኖርማል ነው ማስረዳት ጀመረች እኔ እኮ ገንፎም አልበላም አጥሚትም አልበላም ማለት ጀመረች ልጅቷ ማስረዳት ጀመረች አሁን ሌላ ጊዜ አሪፍ አይነት ባል ቢሆን ኖሮ ዛሬ ምን ሆነ ነው እንዴ ተቀየርክ ምናምን ንግግር ተቀየረብኝ ምናምን ትል ነበር ማስረዳት ነው የጀመረችው ልጅቷ ሲጀመር ምንም የሆነ የለመደችው አይነት ነገር ነው የሚመስለው ሁሌ የሚያደርገው አይነት ነው የሚመስለኝ አይ ቲንክ እኔ አላቅም ለኔ የተሰማኝ እንደዛ ነው እስኪ አሳባችሁን ስጡበት እናንተ ከዛ አሁን ከዚህ ቪዲዮ በኋላ ህዝቡ በጣም ላይክ ቪዲዮ በጣም ቫይራል ወጣ ሰው በጣም ተበሳጭቶበት ሐሳቡን ሰጠ ምናምን ከዛ እሱን ሳይ ልጁም እንደነገጠ መሰለኝ አይ ቲንክ የይቅርታ ቪዲዮ ብሎ ደግሞ እስኪ ሰራ እኔው እስኪ ደግሞ ይቅርታው ቪዲዮ ፕራንክ ካልሆነ እሱ ከትላንት በላይ የሰራው ቪዲዮ ማለት ነው በጣም ብዙ ሰው ተናዷል እንደዚህ ያስቆጣል ይያስገን እንደሚሰራው እና ብዙ ሰው ለይቅርታ ተጠይቀስላል ይቅርታ ጠይቅ ነበር አንዳንድ ሰው ደግሞ ካሳ ይገባታል ብለኛል ያው ምንም ነገር በሰጥሽ አንቺ ምንም ካሳ እንደሌለ አውቃለሁ ምክንያቱም እነዚህ ነገሮች ልጆች ሰጥሽ ነው ብዙ ነገር አለ ለኔና አንቺ ማለት አሳልፍ ነው ስለዚህ ምን ወርቅ ባለት ትልሽ ራሱ ምን ነገር ትንሽ ነገር ግን ያው በሚታይ ነገር ሰውም ካሳብ ስላለ ትንሽ ካሳብ ላይ ይችላል ይመጥንሻል ብዬ አይደለም ሁሉም ሰው እንዲያውቅ ፈልገኝ መጥናታል ብዬ አይደለም ነገር ደግሞ ያው ብዙ ሰው ወዶሻልና ይሄን ደግሞ ስለወደዳችሁ ያመሰግናለሁ ለብዙ ሴቶችም ትምህርት እንደለዚህ ያስባሉ ከባሎቻቸው ጋር ለሚፋተጉ ማለት ነው ነው አብዛኛው ምን ስለሞድ ተገባ ሌላ ተፈጥሮ ያለው ተጣሉ ምን ስለሞድ ተገባ የሆነች ልጅ አለች መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በሷ ትእዛዝ ላይ ስጦታ የገዛሁት እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ ያው ትልቅ ስጦታ ነው አይደለም ግን ዩሲ የሆነ አምኖበት ምናምን አይመስልም ይቅርታው ራሱ እንትን ስላሉኝ ቤተሰቦች ስለተበሳጩብን ተመልካቾቻችን ስጦታ ሰጣት ስለተባልኩኝ እንደዚህ አርግ ስለተባልኩኝ ይሄን አረኩልሽ ምናምን የሆነ ተጸጸተውላ እኮ አይደለም የሆነ አወራሩ ሁላ ምናምን ነው የሚላቱላ የሆነ የለም ከዛ ደግሞ የሆነች ልጅ ስጣት ስላለች ነው ይሄንን አህብል ያመጣሁት ሆና አሪ ላይ መስሉ ወደ ለመናገር የሆነ ሰው የሆነ በጣም ሳያስበው አይ ቲንክ እንደዚህ ቫይራል ይወጣል ሰው ይነጋገርበታል ብሎ አልነበረም መጀመሪያና አሁን አስደነገጠው አይ ቲንክ እንደዚህ ነገር ሲፈጠር ከዚያ ያቺን በቃ ለማስተባበል አይነት የሆነ ነገር ነው ልጅቷም ያው ይሁን ብላ ነው እንጂ የሆነ አምናበት ምናምን አይደለም actually ያረጋው ነገር ምንም ቢያረግላት የሚቀየር ነገር አይደለም ሲጀመር የሆነ የሚረሳ አይነት ነገር ሁላ አይደለም እኔ እንደዚህ አይነት ፕራንክ አጋጥሞኝ ሁላ አቅም በጣም አሰቃቂ የሚባል አይነት ነው በቃ ገብቶሻል እንደልኳችሁ ቅድም በቃ ልጅቷ በበላሽ ቁጥር የሚመጣባት አይነት ነገር ነው ያላትና ከባድ ነው በእንደዚህ በሀብል ምናምን የሆነ የሚረሳ አይነት አይደለም እና አሁን የኢትዮጵያ ፕራንክ በጣም በቃ ላይክ ይሄ ፕራንክ እንዴት እንደሆነ እየተረዳ ነው አይደለም ፕራንክ ላይክ ምንድነው ሐሳቡ የሆነ ሰው ላይክ ባላሰበው ሁኔታ ትንሽዬ ነገር ማስደንገጥ ከነበረበት ሙድ ውስጥ ማውጣት አይነት ነገር ነው እንጂ ላይክ አይምሮን የሆነ ወይ አካሉን የሚጎዳ አይነት ይያረግን በቃ አስደነገጥኩ ፕራንክ ነው ኒኮ ቀርልም ምናምን ጭራሽ አይመጣው የሌለ ነገር ነው ይያረግን ያለነው አሁን እንደውም በዚህ ሰሞን ማለት ነው አይታችሁ ከሆነ የውጭ ሚዲያ ቢቢሲም ላይ ምናምን ተዘግቦ ነበር ኢንግላንድ ውስጥ ምን ይያረጉ ነበር
በኤአይ የተሰራ ፕራንኮች ናቸው ማለት ነው። የኤአይ ፕራንኮቹ ምንድናቸው? ላይክ አንደኛው ሰው ስራ ቦታ ይሆናል። ከዛ በኋላ ቤት ያለው ሰው ልጅ ሊሆን ይችላል፣ ባልየው ሊሆን ይችላል። ይደውሉና ውጪ ላለው ሰው ቤት ውስጥ የሆነ ሰው ገብቶ እያስቸገረ ነው ብለው ቪዲዮ ያሳዩታል። በኤአይ የተሰራ ሰውዬ ነው። ቤት ውስጥ ገብቶ ምግብ ሲበላ፣ አልጋ ላይ ተኝቶ ሰውየው መኪና ውስጥ ገብቶ መኪናቸውን ሲነካካ ምናምን ነው ቪዲዮ የሚልኩላቸው ማለት ነው። በኤአይ የተሰራ ላይክ ቪዲዮ ሪል ነው የሚመስለው። ምንም ጭራሽ እንትን አይልም። ከዛ ሰዎቹ እንዴ አስወጧቸው ምናምን ይላሉ። ፖሊስ ጋር ይደውላሉ ምናምን በቃ ቤታቸው ውስጥ የሆነ ሌባ የገባ ነው የሚመስላቸውና ይሄ ፈኒ ነው፣ ደስ ይላል። ግን እንደዛ ሆኖ ራሱ አሁን እንግሊዝ ውስጥ መንግስት እየከለከለ ነው ይሄን ነገር። ምክንያቱም አሁን እንደዚህ የተባሉት ሰዎች ልክ ይደነግጡና ለፖሊስ ይደውላሉ። ቤቴ ውስጥ ሌባ ገብቶብኛል ምናምን ብለው ይሄን ቪዲዮ ይለቃሉ፣ ይልኩታል ማለት ነው የኤአይ ቪዲዮ። ከዛ ፖሊስ ደግሞ እንደዚህ ዝርፊያ የተከሰተ ይመስለውና ቤት ሲሄድ ፕራንክ ነው እና ላይክ ብዙ መጉላላቶች ምናምን ሲፈጠሩ አሁን እንግሊዝ ውስጥ ሁላ እየተከለከለ ነው። ግን ይሄኛው ትንሽ ፈኒ ነው፣ የሆነ ሰው ምናምን ብዙም አይጎዳም ምናምን። በዚህ ወይ ቢሰሩ አሪፍ ነው። ግን እንደዚህ አይምሮ ላይ አካል ላይ ጉዳት የሚያደርሱ አይነት ፕራንኮች የሆነ መደገፉ ላይ የለባቸውም። በቃ መቅረት ያለባቸው ነገሮች ናቸው ብዬ ነው የማስበው። እና እስኪ ሐሳባችሁን ስጡበት እናንተም ማለት ነው። ሰላም እንዴት ነህ? ሰላም እንዴት ነሽ? እግዚአብሔር ይመስገን። ስክሪን የተበላሽቶ ነበር። ይኸውና ስንት ሰዓት? ኦኬ 8000 ብር። 8000? አዎ እንደዛ ነው የሚሰሩት። 8000 በጣም ፈዛ። አይ እንደዛ ነው። በቃ ችግር 500 ብር ሊቀንስልኝ 7500 ልስራልሽ። መጨረሻው ነው? አዎ መጨረሻው። ደንበኛ ተሆነ ነው። ደህና ነሽ? ሰላም እንዴት ነህ? ታዲያስ ምን ልታሰሪ ፈልገሽ ነው? ስክሪን? አዎ ስክሪን ተበላሽቶ። ቀጣይ ሱቅ አለኝ እኔ በቅናሽ ነው የምሰራው። 1000 እሰራልሻለሁ፣ ችግር የለውም። የምርህን? የሆነ ምንድነው አንተ? እኔ 1000 እሰራልሻለሁ። ማን አንተ ደግሞ 7500 አላልክም እንደው? ምን አገባ? ዞር በል ከዚህ። እኔ 1000 እሰራልሻለሁ። 500 እሰራልሻለሁ። የምርህን ነው? ችግር አለብህ እንዴ ከኔ ጋር? እኔ 500 እሰራልሻለሁ። ዞር በል ከዚህ። እኔ 500 እሰራልሻለሁ። ስዳት ነው እንዴ? የማን ነው ምቀኛ ደግሞ? የት ነው የመጣው እንዴ? ሰላም እኔ 500 ብር እሰራለሁ። ያ ልካለች። ቆንጆ አድርጌ ሰርቼ ይልሻል። እሺ አመሰግናለሁ። ሂሳቡን ፍቅረኛ ነው የሚከፍለው፣ ልደውልለት። ኦኬ እሺ። ጨረሰን? አሪፍ አድርጎታል። እናመሰግናለን ወንድሜ። እሺ ሄሎ ልጁን ተጫወቱበት፣ በነፍሱን የተጫወቱበት። ላይክ እሱ የመሰለው በቃ ከጎን ያለው እሱ ገበያውን ሊወስድበት ነው የመሰለው ልጁ። የልጅቷ ፍቅረኛ ላይክ ተነጋግረው ነው የመጡት። የሆነ አስቀነሱት። ከ8500 ብር እኮ ነው ያሰረችው ልጅቷ። በነፍሱ ነው የተጫወቱበት፣ በነፍሱ ነው። በስመ አብ እቺና ሰፈሩ ተቀውጧል። ሰንባሽን ባንቺ ደግሞ ምን ተፈጠረ? ወንድምሽ በውርስ ጉዳይ የምትከራከሩት ወንድሜ? አዎ መርዙን ጠጥቶ ሆስፒታል ገብታ ድርሰነው መጣን እኮ። በእናትህ ከዛስ? ተመስገን ተረፈ። በእናትህ ተረፈ። እንዴት ተረፈ? እንዴት ተረፈ ማለት የውጭ ሀገር ነው የኢትዮጵያ የወሰደው? የአሬ ሀገር ውስጥ ነው የወሰደው። አይ እንደው እዚህ ሀገር እንደው እዚህ ኢትዮጵያ ላይ እኮ ወይ ኦሪጂናል ዕቃ ያመርቱ። እንደው መቼ ነው ኦሪጂናል ዕቃ የሚያመርቱ? ከመርዝ አንፃር እንኳን ኦሪጂናል ነገር የማይኖርበት ሀገር እውነት አትሊስት መርዝ እንኳን ግን ላይክ መርዝ ምንድነው? ፌክ ከሆነ ምንድነው? በቃ አይሰራም ማለት ነው። አሁን የሆነ ዕቃ ፌክ ከሆነ ላይክ የሆነ ጉዳት ይኖረዋል። መርዝ ፌክ ከሆነ አሪፍ ነው የሚሆነው፣ እንደውም አይጎዳም ነው። ልጁ እንዲሞትለት ፈልጓል በውርሱ ጉዳይ እና ደስ ብሎት ነበር እኮ መጀመሪያ። መትረፉ በጣም ነው የደበረው። በጣም እንዴ አረቢካያቸው ወደርቷት ልጅ እንዴት ልንገራት? አንተ ወንድ ልጅ አይደል እንዴ? ቆፍጠን በልና ደፍረ ንገራት። እስቴል እሱ ማግተኝ እንዴ አንተ ምን ሆነ ነው ታሰርከው? ኧረ አንተ ነው ጉድ ያረከኝ። ደሞ እኔ ምን አረኩ እንዴ? ደፍረ ንገራት ብለኸኝ ደፍሬ ስነግራት ከሰሰችኝ ገባው። አንተ እንጭቅልቅ እኔ ታዲያ እንደሱ አልኩ እና እንዴት ነው ኢየሱስ ያለውን አረገው። በቃ ቀጥታ ደፍረ ንገራት፣ ደፍሮ ነገራት። ምን አጠፋኝ? በቃ ደፍረ ንገራት ተባለ፣ ደፍሮ ነገራት። በቀጥታ በቃ ደፍሮ ነገራት። ሜቢ እንግዲህ ተቀብለው ከሆነ እስር ቤት ቃሊቲ መታ ፍቅሩ ልትቀበለው ትችላለች። ማን ያውቃል? የፍቅር ነገር ደፍሮ ነገራት። መንገድ ምን መሆን ይችል ነበር? ያው ስላልተረዳ አንተ ያምሰን የታዲያ ራስ ያይሽው ጉራ እንዴ?
ትመስላለህ። ያምሻል አንተ ዝም ትላታለህ እንዴ? ወንድ አይደለ ወንድነት ነው ሰው። አንቺ ደፋር ነኝ። ምን አስበሽ ነው ፍቅረኛዬን የምትነኪያት? አንቺ ነሽ የኔን ፍቅረኛ የምትነኪያት? ሁለተኛ ደፋር ፍቅረኛ ያጣረቁ ፍቅረኛ ያጠገብ እንዳደርሺ እሺ በቃ ነው በደንብ ነው የተበቀለላት በደንብ ነው የመታላት ክትክታ አረጋት እኮ ልጅቷን አዲ ለፍቅረኛ ስትደረብ እንደዚህ ነው እውነት በደንብ ሁለቱንም ሳትጎዳ ሁለቱንም ክትክታ አረጋላት እኮ አንተ ይሄ በጣም ይደረባል ፍቅረኛው በጣም ምርጥ ጋይ ነው የምር እዲ ተደረበላ ቀልድ ነው ምንድነው እንዴ ኧረ ወጣው ወይ ፈረንጅ ሞደጉ ኧረ ፈረንጅ እንዴ እኔ ምንድር ያደረገና ያለው ነው ያልኩት መጀመሪያ ላይ አወጣው እኮ በቃ አዳራሽ ውስጥ ነው ላይክ ደሞ እዛ ጋር ከኋላ የሚያጨበጭብ ምናምን ሰው አለ እንዳለ ኧረ ጉዴ ኧረ ፈረንጅ ኧረ ይቅር አሁን ደሞ ይሄንንም ደሞ እንዳታመጡብን ይሄንንም ደሞ ባህል ነው ብላችሁ እንዳታመጡብን ቤቢ ሻወር ምናምን እያላችሁ እንዳመጣችሁ ደሞ ይሄንንም እንዳኮርጁ ደሞ አበሻ ችግር አለብን እኮ ኩርጅ ነው የምናረጋት ወይ ፈረንጅ አረሙዬ ያበድቃ ነው ህፃን እስቲ ቀስ ብለህ መጀመሪያ ዋናው በተግባር ነው ቆይ ማላሳይ ተግባሩ እዚህ ላይ ቁጭ ነበር ማለት ኧረ ጉድ አንቺ ምን አባሽ ነው የምታረገው ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማተው ትምህርት ቤት እዚህ አካባቢ ያለ ብሎ ይኖረጋሽ ወይ እና ምን ፈልገህ ነው ተረከን ገና አልተማርሽም እስካሁን ነሽ ቻጭር እሳት ውስጥ ወደቀች አላሰበችው አገኘው ብለህ እኮ ነው ልመደ እግሯ ላይ ነው ደረሰችው ደግሞ በዚህ ቁመት ልቧ ግን በቂ ነው አረ ልቧ በቂ ነው ጥምጥም ማለት እኮ የልጁ እግር ላይ በለፈለፉ ባፊጣፉ እንዴ አስታወስኩሽ አንቺ የገቢዎች ተቆጣጣሪ ነሽ አይደል ወይ ታውቁካውንማ አረ በክስቶሽ አረ እንኳን ተውሽ በእናትሽ እንዴ እኛን እኮ አማረራችሁን እኮ እንዴ አሁን ሱቁን እንደዚህ ቦርቶ ብታዩ እናንተ ትመጣላችሁ የተባለ ቀን ደብቀን እኮ ነው አሁን አትመጡም ስለተባለ ነው እንደዚህ ሞላ ያደርግነው አረ አሰቃያችሁን ወይ እኔ ምልሽ ቁጥጥሩን ተሰሽ ግን ምን ጀመርሽ ኃላፊ ሆንኩ የምን ኃላፊ የገቢዎች እኔ እኮ ያመኛል ታውቂያለሽ ትንሽ ነካ ያደርገኛል እኔ እኮ አማራጭ ያልኩ እኮ ነው በእናትሽ በሰዋም በቃ ለፈለፈ ደሞ እኮ እናንተ ስትመጡ ነው ምን ደብቀው አሁን ዛሬ የላችሁም ብለን ነው ያወጣ ጭራይ ለኃላፊዋ አልተናገረም ተናዘዘ እንዳለ በስማ አለው እንዴና ፍቅረኛሽ ዛላኔ ብሎ አሪፍ ነው A few moments later ይራ መጣለህ አዎ የኔ ቆንጆ ደረስኩበት ችግር የለውም ያቋረጠኝ ከሞድ ፍቅረኛ ጋር እያወሩ ነበር ውይ አመሰግናለሁ ፍቅረኛሽ ጋር እያወራሽ አቋረጠሽ ፍቅረኛሽ ነው አቋረጠሽ አና አሁን ደውልለት ከፍቅረኛሽ ጋር ሄሎ ነው ፍቅር ወይ አዘዋል ግን እውነቱን እኮ ነው ግን ወርዛ ያረግም ልጁ ተፋልጠው ምናምን ነገር እንደ ሂሮ ሄዶ ተቀብሎላት መጥቶ ከፍቅረኛዬ ጋር እያወራሁ ነበር ትላለች እንዴ አዘዋል ራሱ ሌባው ነበር ቀምታት ሪሮቶ የምሩን ነው እሱ ተመመቃ መጥቶ አስመልሽ ይልሻሉ ስልክሽን እና ሌላም ጊዜ ደግሞ እንደዚህ ጠንቅቅ ይያልሽ እንደዚህ ድንገት እንኳን ከተቀማሽ ደውይልኝ ምናምን ብሎ ሊቀበል ነው ስልኳን ከፍቅረኛዬ ጋር እያወራሁ ነው እንዴ ራሱ ሌባው ነበር እዞ ወይና ፈቱ ሲስተር ነው ምትለኝ ታው ሴዶ ታው በስማ አፈረጣት በስማ እኔ እኮ የሚገርመኝ ከዚህ ልጅ ጋር የሚሰሩት ሰዎች ቪዲዮ ላይ የሚገቡት ሰዎች ምንድን
ምን እያላቸው ነው እንደዚህ የሚሰሩለት ሲጀመር እንዴት ነው የሚስማሙት ኑ ላፍርጣችሁ በቃ ደግሞ እኮ የሆነ አገምተው የሚመታቸው ቦታ እግርን ስትከላከል እጅ ይላል ወገብ ይላል ያፈርጣል እንዴ ምንድነው ቆይ አሁን እቺ ልጅ እሺ ከዚህ በኋላ ትቀመጣለች እውነት አሁን ለቆኩ ቤት ክልል ነው የሚገኘው ቀይ ባህር አማራ ክልል የት አማራ ክልል ደብረ ብርሃን አካባቢ ደብረ ብርሃን አስገባቸው አጠቃላይ እቺ አሪፍ ዞናት ማራ የወደብ ችግራችን የኛ ነው ሲጀምር ቀይ ባህር የኛ ነው ደብረ ብርሃን አንዴ እዚሁ አንዴ የኛው አይደለ እንዴ እዛ ምንድነው እንትነት አማራ ክልል ደብረ ብርሃን አንዴ የሚገኘው ቀይ ባህር እቺ ነው በጣም ወደብ አስመላሽ ኮሚቴ ትሆንልን በጣም አሪፍ ዞናት አሪው ከደረጃችን ሌላ ታሪክ ውስጥ እየገባ ነው ወገንታት አንድም በለው ሶ ዩቲዩብ የዛሬው ቪዲዮአችን ይሄ ነበረ አነጋጋሪ አጨቃጫቂ አዝናኝ የነበሩትን ቪዲዮዎች ሁሉም ላይ ሪአክት አርገንባቸዋል ሐሳባችን ሰተንባቸዋል ምን ይያሉ ነው ብለን በደንብ አውርተንባቸዋል አይ ሆፕ እንደወደዳችሁት እናንተ ማሳባችሁን ሰጡበት እሱን ደግሞ ታሳዩ ላይክ ሼር ሰብስክራይብ በማድረግ ነው ኔክስት ታይም ደግሞ እንደዚህ አልቆይም ባባበዱ ቪዲዮዎች ተመልሼ እመጣለሁ እስከዛ ድረስ እናንተ ሰብስክራይብ ያረጋችሁ ጠብቁኝ ይመቻችሁ